ዛሬ እንድናነብ የምፈልገው እንድንካፈል የምፈልገው ቃል በሚክያስ ምዕራፍ 6 ከቁጥር 1 እስከ 7 እስከ ቁጥር 6 ያለውን ክፍል እናጠናለን። እስከ ቁጥር 8 ይቅርታ፣ እሱን እንነጋገርና እግዚአብሔር ደግሞ የሚቆርስልን ነገር አይተን እንጨርሳለን። ሚክያስ ምዕራፍ 6 ገጽ 696 በድሮ መጽሐፍ በ54ቱ ትርጉም ያለ ክፍል ነው። አሁን ተነሳ፣ በተራሮችም ፊት ተፋረድ፣ ኮረብቶችም ቃልህን ይስሙ ብሎ እግዚአብሔር የሚለውን ስሙ። ተራሮች ሆይ፣ ጠንካሮች የምድር መሰረቶችም ሆይ፣ እግዚአብሔር ከሕዝቡ ጋር ክርክር አለውና ከእስራኤልም ጋር ይፋረዳልና የእግዚአብሔርን ክርክር ስሙ። ሕዝቤ ሆይ ምን አድርጌሃለሁ? በምንስ አድክሜሃለሁ? መስክርብኝ። ከግብፅ ምድር አውጥቼሃለሁ፣ ከባርነት ቤትም ተቤዥቼሃለሁ። በፊትህም ሙሴንና አሮንን ማርያምን ልኬልህ ነበር። ሕዝቤ ሆይ የሞዓብን ንጉሥ ባላቅ የመከረውን የቢዖርም ልጅ በለዓም የመለሰለትን አሁን አስብ። የእግዚአብሔርንም የጽድቅ ሥራ ታውቅ ዘንድ ከሰጢምም ጀምሮ እስከ ጌልጌላ ድረስ አስብ። ምን ይዤ ወደ እግዚአብሔር ፊት ልምጣና በልዑል አምላክ ፊት ልስገድ? የሚቃጠለው መስዋዕትና የአንዱን ዓመት ጥጃ ይዤ በፊቱ ልምጣን? እግዚአብሔርስ በሺህ አውራ በጎች ወይስ በእልፍ የዘይት ፈሳሾች ደስ ይለዋልን? ወይስ የበኩር ልጄን ስለ በደሌ የሆዴንም ፍሬ ስለ ነፍሴ ኃጢአት እሰጣለሁን? ሰው ሆይ መልካሙን ነግሮሃል። እግዚአብሔርም ካንተ ዘንድ የሚሻው ምንድር ነው? ፍርድን ታደርግ ዘንድ ምሕረትንም ትወድድ ዘንድ ከአምላክህም ጋር በትህትና ትሄድ ዘንድ አይደለምን? ይላል። ሃሌሉያ። ቁጭ በሉ። እግዚአብሔር ይባርካችሁ። ክብር ለአምላካችን ለእግዚአብሔር ይሁን። ዛሬ እንድንካፈል እንድንነጋገር የምፈልገው ክፍል እግዚአብሔር ከኛ የሚሻው ነገር ምንድን ነው የሚል ነው። እግዚአብሔር ከኔና ከእናንተ ምን ይፈልጋል? እንደምታውቁት ሁላችንም ፍላጎት አለን። ምንፈልገው ነገር አለ። ከእግዚአብሔር ምንፈልገው ነገር አለ። ከቤተሰብ ምንፈልገው ነገር አለ። ከቤተ ክርስቲያን ምንፈልገው ነገር አለ። እኛ እንደምንፈልገው ሁሉ ደግሞ ከኛ የሚፈለግብን ነገር አለ፣ የሚጠበቅብን ነገር አለ። ይሄ የሰው ልጅ ማህበራዊ ትስስሩ በመፈለግና በመፈለግ ወይ በመስጠትና በመቀበል የተሳሰረ ነው። ሁል ጊዜ አለ ምንፈልገው፣ ሁል ጊዜ ደግሞ አለ ምንሰጠው። እግዚአብሔር አምላክ ግን ከዘፍጥረት ጀምሮ ከጥንት ጀምሮ መልካምን የሚያደርግ አምላክ ነው እና መልካም ዝም ብሎ ለሰዎች ልጆች የሚያደርግ አምላክ ነው። ለፈጠራቸው ፍጥረታቱ የሚያደርግ አምላክ ነው። ያንን ያደርግና አድርጉ ግን ብዙ ጊዜ አይልም። ይሄንን አድርጉ ይሄንን ፈልጋለሁ ሲል አይታይም። ዘፍጥረት ምዕራፍ 4 ላይ ገና የሰው ልጅ በምድር ላይ ትንሽ በነበረ ጊዜ አዳም፣ ሔዋን፣ ቃየል፣ አቤል በነበሩ ጊዜ በጣም ትንሽ በነበሩ ጊዜ እንደምታውቁት አቤል በጎች ያረባ ነበር። ቃየል አትክልተኛ ገበሬ እርሻ ምናምን ያርስ ነበር እና ሁለቱም ለእግዚአብሔር አቀረቡ፣ መስዋዕት አቀረቡ። እግዚአብሔር በአቤል ደስ ተሰኘ፣ በቃየል ግን ደስ አልተሰኘም እና ቃየል አኮረፈ፣ ተበሳጨ፣ ተቆጣም ይላል። እግዚአብሔር መጥቶ አንድ ነገር ጠየቀው። ለምን ተቆጣህ? ለምን ተበሳጨ? መልካም አድርገህ ቢሆን ኖሮ ፊትህ የሚበራ አልነበረምን ብሎ ጠየቀው። እግዚአብሔር እዛው ምዕራፍ 1 ትንሽ አንድ ገጽ እንደገለጣችሁ እግዚአብሔር ፈጠረና ሁሉን መልካም ነው አለ። አንድ መልካም ነገር ቢጎድል እሱንም ደግሞ አስተካከለ። ሰው ብቻውን ይሆን ዘንድ መልካም አይደለም አለና አየው። ከእንስሳ ጋር ቢያየው ያው ነው፣ ምንም ደስታም ምናምንም የለውም። ከተክል ጋር ቢያየው ምናምን ቢለው፣ ስልጣን ቢሰጠው፣ ስም አውጣላቸው ቢለው ምናምን በሙሉ እንትን ነው። እስቲ ረዳት አለና ምትረዳው እንደው ሰው እንዲሆን የምታረገው እንፍጠርለታል። ሴቶች ረዳቶች ናቸው ማለት እንትኖች ናቸው። የታክሲ አይነት ረዳት ምናምን እንዳታስቡ። ካልረዳችሁ ሰው አይሆንም ማለት ነው። ዛትስ ሊትራል ሚኒንግ። እግዚአብሔር ረዳት ብሎ እዛ ቦታ የተጠቀመው ቃል እግዚአብሔር እኔ ረዳት ነኝ ብሎ ለኛ እንደተጠቀመው ነው። ሰው ምን ያህል አስቸጋሪ ፍጥረት ይሆን ነበር፣ ወንድ ምን ያህል አስቸጋሪ ፍጥረት ይሆን ነበር እግዚአብሔር ፈጥሮ ባይሰጠው ማለት ነውና ረዳት ፈጠረለት፣ እሱም መልካም ሆነ። ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔር የፈጠረው ነገር ሁሉ መልካም ነው እና እግዚአብሔር ለሰው ልጆች ሁሉ መልካምን ያደርጋል።
ግን መልካም የሚደረግለት የሰው ልጅ በሙሉ ግን ይሄ የመቀበል ምናምን ሜንታሊቲያችን ወይ እሳቢያችንና አስተሳሰባችን አንዳንድ ጊዜ ልናደርግ የሚተገባውንም ነገር እንድንረሳ እንድንዘነጋ ያደርገናል። እና እግዚአብሔር ሚክያስ ጋር መጣና ሰው ሆይ መልካሙን ነግሮሃል፣ እግዚአብሔር ካንተ የሚሻው ነገር ምንድነው አለ። ምን ብሎ መሰላችሁ? ቁጥር 7 ላይ ሄዳችሁ ስታዩ እግዚአብሔር ሆይ ምን እናድርግልህ አሉት ማለት ነው። ምን ጥጃ እናምጣ፣ በግ እናምጣ ለአንተ መስዋዕት የሚሆን? እንደውም በጣም የሚያስደነግጥ ነገር ከአብርሃም በኋላ እዚህ ጋር ነው ለመጀመሪያ ጊዜ እኔ ያነበብኩት፣ ሌላ ቦታ አላነበብኩ። ልጄን ላምጣ እንደ አብርሃም ብለው ነው የጠየቁት። እና ምን እናድርግልህ፣ ምን እንስራልህ? ዛሬ እንዲህ አይነት ጥያቄ የላችሁም? ለእግዚአብሔር ልታደርጉ የተገባው ነገር ቢኖር እንደምታደርጉት ሁሉን ነገር እናደርጋለን፣ ፈቃደኛ ነን፣ ግን ምን እናድርግልህ እሱን ብቻ ንገረን ብለው ነው እግዚአብሔርን የጠየቁት። እግዚአብሔር ሲመልስ ሰው ሆይ ልታደርግ የተገባው መልካም ነገር እግዚአብሔር ነግሮሃል፣ እሱን ነገር አድርግ ነው የሚለው። ኢሳይያስ 58 እና ዘካርያስ 7 ላይ ተመሳሳይ ሐሳብ አለ። ልክ እንደዚህ እንደኛ ዘመን በጣም መንፈሳዊ ነገሮች በጣም በትጋትና በብዛት የሚደረግበት ዘመን ላይ ነበሩ። በዘካርያስም ጊዜ በኢሳይያስም ጊዜ። ኢሳይያስ 58 ላይ ሄዳችሁ ስታነቡ ከቁጥር 1 እስከ 14 ያለውን ክፍል ትንሽ ናሬት ላርግላችሁ። ምን ይላሉ? ኢሳይያስ 58 1 በፊት የሆነ ጥያቄ እንዳለ ጠርጥሬያለሁ። ካልሆነ ችግር የለም እንዳትወስዱት። እኔ ግን ጠርጥሬያለሁ። ምን ኢሳይያስ እግዚአብሔር ጋር መጥቶ እንዲህ ያለው ይመስለኛል። በጣም እኮ እስራኤላውያን እየጮሁ ነው፣ እያለቀሱ ነው፣ ፊትህን እየፈለጉ ነው፣ መንፈሳዊ ተግባራቸውንም እያደረጉ ነው፣ ግን እግዚአብሔር ዝም ብሎናል እያሉ ነው እና በጣም እየጮሁብኝ ነው ብሎ ያለው ነገር ይመስለኛል። ጀስት የኔ እንትን ነው አተያይ ነው አመልካ እንትን ሳየው ለምንድን ነው እግዚአብሔር እንዲበልና ነገራቸው ብሎ ለኢሳይያስ የመለሰው ከዛ ቀድሞ የተጠየቀ ምንም ነገር ስለሌለ። ምክንያቱም እንደዚህ ይለዋል እግዚአብሔር ለኢሳይያስ፣ ሂድ ከነሱ በላይ ጮህ ይለዋል። በጣም ጮኸ፣ ለእስራኤል ንገራቸው ይለዋል። ጾምን ስለምን አልተመለከትክም? ራሳችንን አዋረድን ስለምን አላየህንም ብለው ነው የጠየቁት። ምክንያቱም የመሰላቸው ልክ እንደ ሚክያስ ዘመን በዛም ዘመን ምን ብለው አሰቡ? እግዚአብሔር የሚወደው ይህንን ነገር ነው ብሎ አሰቡ። በቃ መጾም፣ መጸለይ፣ መንፈሳዊ ተግባራትን በቤተ ክርስቲያን ማድረግ፣ መስዋዕት ማቅረብ፣ እነዚህ መንፈሳዊና ሃይማኖታዊ ስርዓቶችን መፈጸም እግዚአብሔርን ደስ ያሰኘዋል ብሎ አሰቡ ማለት ነው። እና በትጋት ነው ያደረጉት። ይገርማቸዋል። ጮህን፣ በጣም አለቀስን። ለምንድን ነው ማይሰማን? ለምንድን ነው እንደዚህ ይሄ ሁሉ ነገር የሚደራረብብን? ለምን? እኛ ኢትዮጵያውያን እንደዛ ማለት ያለብን አይመስላችሁም? ኢትዮጵያ ሕዝብ እኮ 96% በላይ ሃይማኖተኛ ነው ይባላል። እስላም፣ ክርስቲያን፣ ሁሉም ሌላም ባህል ሃይማኖት የሚያምኑ እና ሁሉም በትጋት የሚያደርጉት ነገር ደግሞ መጾም መጸለይ ነው። ልክ እንደ ኢሳይያስ ዘመን እንደ ሚክያስ ዘመን በጣም ነው የሚጸለየው። በጣም ነው ብዙ ነገር የሚደረገው እዚህ ምድር ላይ። ከ300 ምናምን ቀኖች ውስጥ 200 ምናምን ቀኑ የሚጾምበት ሀገር እኮ ነው። እና ለምንድን ነው ግን እግዚአብሔር ያልሰማን? ለምንድን ነው እግዚአብሔር ማይሰማን? ማለት የሆነ ቦታ መጠየቅ የለብንም? አቅጣጫ ማስተካከል የለብንም? ሪሊ እግዚአብሔር የሚፈልገውን ነገር ማወቅ የለብንም? ለምንድን ነው እሱ የሚፈልገው ነገር የሚመስለንን ነገር አድርገን ግን በህይወታችን ለውጥ የሌለው? ለምንድን ነው ችግር የበዛው? ለምንድን ነው መከራ የበዛው? ለምንድን ነው ጦርነት የበዛው? ለምንድን ነው እርስ በርስ መተላለቅ የበዛው? ለምን ይመስላችኋል በጣም ከዓመት ዓመት ረሃብ የበዛው? በጣም እንደው ልብ ስለዚህ ቆም ብለን መጠየቅ አለብን። እንዲህ አይነት ነገሮች ስናገር በጣም እጠነቀቃለሁ። ባይዘው ይሄ ማለት ጸሎት አያስፈልግም፣ ጾም አያስፈልግም፣ ይሄ በእግዚአብሔር ቤት ውስጥ የምናደርገው ነገር አምልኮ አያስፈልግም ምናምን ለማለት አይደለም። ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 23 ቁጥር 23 አካባቢ እንደዚህ አለ። ፈሪሳውያንና ጻፎች እንደዚህ አላቸው፣ እናንተ ፈሪሳውያን ጻፎችና ፈሪሳውያን አለ ከአዝሙድና ከእንስላል ከከሙንም አስራት ስለምታወጡ ነገር ግን ፍርድንና ምሕረትንም እግዚአብሔርንም መከተልን ዋናውን ነገር ስለምትተዉ የእግዚአብሔርን ሐሳብ ትስታላችሁ ይላቸዋል። ዋናውን ነገር አስራት እኮ ያወጣሉ፣ ሃይማኖታዊ ስርዓት ይፈጽማሉ። በብሉይ ኪዳን ብቻ አይደለም ማለት ነው፣ በአዲስ ኪዳን ነው እንደዛ ያደርጋሉ። ግን ዋናውን ነገር ስለምትተዉ ፍርድና ምሕረትን ስለምትተዉ የሰው ልጅ ሆይ ምን ማድረግ እንዳለብህ ነግሮሃል የሚለው ሚክያስ እሱ ነው።
ፍርድንና ምህረትን ታደርግ ዘንድ በእግዚአብሔር በአምላክ ፊት በትህትና ትሄድ ዘንድ እግዚአብሔር መልካሙን ነገር ነግሮሃል ነው የሚለው። እና ጌታ እንደዚህ አላቸው፣ ይሄንን ሳትተዉ ይሄንን ልታደርጉ ይገባችሁ ነበር። የትኛውን? አስራት ማውጣታችሁን ሳትተዉ ፍርድና ምህረትን ማድረግን ይገባችሁ ነበር። ይነው መጸለይን ሳትተዉ፣ መጾምን ሳትተዉ፣ ማምለክን ሳትተዉ፣ በእግዚአብሔር ቤት መምጣትን ሳትተዉ ፍርድንና ምህረትን ማድረግ ግን ይገባን ነበር። ክብር ለአምላካችን ለእግዚአብሔር ይሁን። እሱ ነው የእግዚአብሔር ቃል የሚሞግተን። ፍርድና ምህረት የሚለው ይሄንን ነው የምፈልገው እኔ እያለ ነው ጌታ። እና እዛው ኢሳይያስ እንትን ላይ እንዴ ማለት የት ቦታ ነው የተላለፍ ነው ይላል እግዚአብሔር ይጠይቃል። እንዴት ነው እናንተ እንደዚህ የምታስቡት? ጭራሽ አልሰማህንም፣ ጭራሽ አላየህንም፣ አልተመለከትከንም። እንዴት ሆኖባቸው መሰላችሁ? አንዳንድ ጊዜ ገጥሟችሁ ያውቃል? አንዳንድ ሰው እየጠራችሁ ዝም ብሎ ይሄዳል፣ ሰምቶ ሁሉ ማለት ነው ምን እንደተፈጠረ በማታውቁት መልኩ። እና በጣም ኦፌንሲቭ ነው ባይዘው ማለት እየጠራችሁት እንዳልሰማ ሆኖ ሰው ሆኖ ሲሄድ ምን ተፈጠረ፣ ምን አስቀየምኩት፣ ምን አደረኩ እኮ ነው የሚባለው። እና እስራኤላውያን ያደረጉት ኤግዛክትሊ ያችን ነገር ነው። ይጮሃሉ፣ ይጣራሉ፣ ያለቅሳሉ። ቆይ የቀረ ነገር አለ ብለው አሰቡና ራሳቸውን አዋርደው ይሄ ምንድነው አመድና ትቢያ ላይ መቀመቅ ላይ ቁጭ ብለው እግዚአብሔርን ፈለጉት። አሁንም የለም፣ አሁንም አይሰማም፣ አሁንም አያያቸውም። ጀርባውን ሰጥቶ እንዳልሰማ እንደሚሄድ ሰው ነው የሆነባቸው። በጣም ኦፌንድድ ሆኑና እንደምታውቁት ስለምን ጾምን አንተም አልተመለከትከንም፣ ሰውነታችንስ ስለምን አዋረድን አንተም አላወክም ይላሉ። እንዴ እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁን ሁሉ ታስጨንቃላችሁ፣ እነሆ ለጥልና ለክርክር ትጾማላችሁ ይላል። እኔ አንዳንድ ቦታ ሳይ ሀገራዊም ይሁን ክልላዊም ይሁን አንዳንድ ነገሮች ጌታ ምህረት አድርጎ በሆኑ ሰዎች ውስጥ ሐሳብ አምጥቶ ሲደረግ ያንን ነገር ለራስ ለማድረግ የሚደረገው ክርክርና ሽሚያ በጣም ያስደነግጠኛል ማለት ነው። እንትና ሐሳብ አምጥቶ እንትና አድርጎ በቃ እንፈልገዋለን። ይሄ ልክ ኢቭን ጾምና ጸሎቱ እግዚአብሔር ፊት መቅረብና የእግዚአብሔር ምህረት መለመን እግዚአብሔር ዘንበል እንዲልልን መፈለግ ሳይሆን እሱ ብሎ እሷ ብላ እሱ ተናግሮ ከሷ አፍ የሚወጣው ጠባይል የሆነ ሳምሃው ለራሳችን ልንገነባ የምንፈልገው ስምና ሐውልት አለ። እናም ደግሞ እግዚአብሔር ለምን አልሰማም ብለን እንጠይቃለን። እግዚአብሔርን ጥያቄ የፈጠረበት ነገር እሱ ነው። እንዴ የኔ ህዝብ አይደሉ እንዴ? ከኔ ጋር አልኖሩም እንዴ? ፈቃዴን አያውቁም እንዴ? ሐሳቤን አይረዱም እንዴ ብሎ እኮ ነው እግዚአብሔር የጠየቀው። እንዴት ነው እንደሱ የምታደርገው? ሰው እያስጨነቅ፣ ሰራተኛህን እያስጨነቅ፣ ሌላውን እየበደልክ፣ ይሄን ሁሉ እያደረክ ራስን ተመልከት እንጂ ይሄን ያደረክ ጀስት መንፈሳዊ ሃይማኖታዊ ድርጊቶችን ስላደረክና በዛ ነገሮች እኔ ደስ የሚለኝ ከመሰለ ተሳስተሃል። ጥጃና በግ ምናምን መፈልግ መስሎ ከሆነ ተሳስተሃል። ዝማሬና ይሄ በፊት ሆኖ በጣም መጮህ መስሎ ከሆነ ተሳስተሃል እያለ ነው እግዚአብሔር። እና ምን እናድርግ? ሚክያስ 6 ቁጥር 8 እግዚአብሔር ካንተ ዘንድ የሚሻው ምንድን ነው? ፍርድን ታደርግ ዘንድ። ፍርድ ምንድን ነው? ፍርድን አድርግ፣ ፍረድ፣ በቅንነት ፍረድ፣ በእኩልነት ፍረድ። ከስር ላለ ሰው በአንተ ሱፐርቪዥን በአንተ አለቅነት ስር ላለ ሰው መልካም አድርግ፣ አትጨቁ ነው። ምናልባት ህይወት አንፎርቹኔት አድርገው፣ ምናልባት ህይወት እንዳለመታደል ሆኖ ህይወት በጣም እንትን ነገር ሆኖ አጋጣሚ ሆኖ ካንተ ስር እንዲሰራ ካንተ ቦታች እንዲሆን ያንተን ደሞዝ እንዲቀበል ወር ጠብቆ ካንተ እንዲያገኝ አንተ ጋር መጥቶ ሊሆን ይችላል። መሄጃ ያጣ ምስኪን ተራ ምናምን ታርጋ አትቁጠረው። የሚገባውን አድርግለት። ኑሮ በዚህ ሁሉ ገቢ አንተ ኖሮ ከከበደ ካንተ ስር የሚሰራውና ትንሽ ደሞዝ የምጥልለት ሰው በጣም ከብዶታል። ፍረድለት። ስታይ አስተውለህ እይ፣ ራራ፣ ፍርድን አድርግ። በሰዎች ፊት አታዳላ። የምትችለውን እግዚአብሔር የሰጠህን ገንዘብ፣ ሀብት፣ ዕውቀት፣ ጥበብ፣ ስልጣን ሌላውን ሰው ለማገልገል ተጠቀምበት ነው። ፍርድን አድርጉ የሚለው እሱ ነው። በነገራችሁ ላይ እኛ ክርስቲያኖች አይደለንም። በምድር ላይ ያለ ማንም ክርስቲያንም ባይሆን የተቀበለውን ነገር ሁሉ ከእግዚአብሔር ዘንድ ነው የተቀበለው።
ከእግዚአብሔር እጅ ያልተቀበለ ማንም የለም። እግዚአብሔር እድል ሰጥቶን እኮ ነው መማር የቻልነው። አንዳንዶቻችን እግዚአብሔር እድል ሰጥቶን ነው ነግደን ማትረፍ የቻልነው። እግዚአብሔር እድል ሰጥቶን እኮ ነው በሆነ ምናምን አጋጣሚ የሆነ ስልጣን ቦታ ላይ የመጣ ነው። እድል ሰጥቶን ነው። አንዳንዱን ነገር ካያችሁት እንደ ሳኦል ራሳችሁን የምታዩበት መንገድ በጣም ሊገርማችሁ ይችላል። አይደለም በሌላው ሰው ፊት በራሳችሁ ፊት ያነሳችሁ ናችሁ። እግዚአብሔር ግን ለሹመት ሽልማት ያበቃል። አንዳንድ ጊዜ በጣም ብዙ የተማሩ ሰዎች እያሉ እናንተ ትንሽ ነገር ሰርታችሁ ይሳካላችኋል። እግዚአብሔር እኮ ነው እሱን ያደረገው። በጣም ብዙ ፒኤችዲ ያለው ያለ በዲግሪ ገብተህ ስትቀጠር እንዴ እግዚአብሔር ካልሆነ ማን ነው? የእውነት እንነጋገር እና እዛ ቦታ ሆነ አንተ ከበታች ያሉትን ለመጨቆን እንዴት ትደፍራለህ? ነው ፍረድ ነው። በቅንነት የፈረደልህ አምላክና ለዚህ ያበቃህ አምላክ ስላለ አንተም በቅንነት ፍረድ፣ በእኩልነት ፍረድ፣ ሳታስመስል ፍረድ። ለወገኔ ይጠቅማል በማለት በሆነ ነገር ሳይሆን እንደ ክርስቶስ ሐሳብ መልካሙን ሐሳብ ይዘህ ለሰዎች ፍረድ። ፍርድን አድርግ፣ መልካም አድርግ። ያለህን ነገር ሁሉ ተጠቅመህ ለሰዎች መልካም ለማድረግ ተጠቀመው ነው የሚለው። ይሄ እግዚአብሔርን ደስ ያሰኘዋል። ለስደተኛው ለመጤው መጤ አይደለ የዚህ ዘመን በጣም የተለመደ ቋንቋ ፍረድለት እንደ ራስህ እየው ነው የእግዚአብሔር ሐሳብ። ሁሉን ሰው በእኩልነት አስተናግድ፣ ደሃ ሀብታም ሳትል። አገልጋዮች በዚህ ጉዳይ ልባችንን እንድንፈትሽ ፈልጋለሁ። በጣም ቅን አገልጋዮች እዚህ ስላሉ ደስ ይለኛል። ግን ሌሎቻችን ሪሊ ለሁሉም ሰው እኩል የሆነ ልብ አለን ወይ? ሁሉንም ሰው እኩል እናናግራለን ወይ? እኔ አንዳንድ የታዘብኩት አገልጋይ አንዱ ጸጋው መታዘብ ነው ብያቸው የታዘብኩት ነገር አለ። ልንገራችሁ ማለት ብዙዎቻችን የምናደርገው ነገር ስለሆነ ማለት ነው። በጣም ትሁት የመሰሉኝ ሰዎች ሳይሆኑ አይቻቸው አውቃለሁ። እንዴት ነህ ምናምን ብለው ሰላም ያሉ ሰዎች ሌላ ሰው ላይ ግን እንደዛ አይደሉም። ከኔ ያንሳል ብለው ያሰቡት ሰው ላይ እንደዛ አይደሉም። የኛን እጅ የሳሙ ሰዎች ከኛ በታች ናቸው ብለው ያሰቡትን ሰው ሲያዩ ደግሞ እያዋራቸው ሁሉ ላይ መልሱ ይችላሉ። ፍርድ ማለት ባይዘው እሱ ነው። ሁሉንም ሰው በእግዚአብሔር አምሳል የተፈጠረ በእግዚአብሔር አምሳል የመጣ እግዚአብሔርን የሚወድ ክርስቶስ ደሙን ያፈሰሰለት እንደሆነ አውቀን ሁሉንም ሰው ለኔ ፈገግ እንዳልን ወይ እኔ ለእናንተ ፈገግ እንዳልኩ ማንም መጥቶ ለሚያወራኝ ፈገግ ብሎ በዛ በእግዚአብሔር አምሳል እንዳለ ሰው አይነት ሰው እኩል አድርጎ ማየት ነው። እና ፍርድን አድርጉ ሲል ከድሃ ጎን ቁሙ እያለ እግዚአብሔር ሰው ኢሳይያስ 58 ልመልሳችሁና እኔ የቁጥር 5 ላይ እኔ የመረጥኩት ጾም ይህ ነውን? ሰውስ ነፍሱን የሚያዋርደው እንደዚህ ባለ ቀን ነውን? በእውኑ ራሱን እንደ እንግጫ ዝቅ ያደርግ ዘንድ ማቅንም አመድንም በበታቹ ያነጥፍ ዘንድ ነውን? በእውኑ ይህን ጾም በእግዚአብሔር ዘንድ የተወደደ ቀን ትለዋለህን? እኔስ የመረጥኩት ጾም ይህን አይደለምን? የበደልን እስራት ትፈቱ ዘንድ የቀንበርንስ ጠፍር ትለቁ ዘንድ የተገፉትን አርነት ትሰዱ ዘንድ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን? እንጀራህንስ ለተራበ ትቆርስ ዘንድ ስደተኞቹን ድሆች ወደ ቤት ታገባ ዘንድ የተራቆተውንስ ብታይ ታለብሰው ዘንድ ከስጋ ዘመድ እንዳትሸሽግ አይደለምን? የዚያን ጊዜ ብርሃንህ እንደ ንጋት ይበራል፣ ፈውስህም ፈጥኖ ይበቅላል ይላል። አይገርምም? እግዚአብሔር በተደጋጋሚ ራሱን የድሃ አደጎች አባትና የባልቴቶች ዳኛ የባልቴቶች ባል ነው የሚለው። ባይዘው ባል ለሌላት ባል የሚሆን አምላክ ነው። አማርኛችን ነው የባልቴቶች ዳኛ የሚለው። ባል ለሌላቸው ባል፣ አባት ለሌላቸው አባት የሚሆን አምላክ ነው። ምን መሰላችሁ? በጣም የሚገርም ባይዘው ይሄንን በተደጋጋሚ ስለሰማነው በጣም ተራ ነገር ይመስለናል። በዛ ዘመን አይሁድ እግዚአብሔርን በሚከተሉና አምላካቸው አድርገው እግዚአብሔር ለራሱ ሕዝቡን ከለየና እግዚአብሔር የአይሁድ አምላክ ከሆነ በኋላ በዛ ዘመን የነበሩትን አማልክት ስታዩ ነው ይሄ የሚገባችሁ። አማልክቶች የሜሶፖታሚያ የነ ግሪክ የነ አሲሪያ የሚባሉት በዛ ዘመን የነበሩ ታላላቅ ስልጣኔዎችና ህዝቦች አምላኮቻቸው የነገስታትና የጀነራል አምላኮች ናቸው። አያችሁ፣ የታላላቆች አምላክ ናቸው። የድሃ አምላክ አይደሉም።
የእስራኤል አምላክ ብቻ ነው የድሃ መጠጊያ ያጣው የምስኪኑ ባል ለሌላት ሴት ባል የሆነ አምላክ ሆኖ ችግራቸውን እየሞላ የሚያኖር አምላክ። ክብር ለአምላካችን ለእግዚአብሔር ይሁን። ያ ነው ትርጉም እንዲሰጥ የሚያደርገው። አማልክት ሁሉ ላለውና ለተረፈው ለታላላቆች። ምክንያቱም አማልክት እንዴት የድሃ ይሆናሉ? የድሃ ወዳጅ ሊሆኑ አይችሉም በነዛ። እግዚአብሔር ግን እውነተኛ አምላክ መሆኑን የምታዩት ነው። እኔ የድሆች አምላክ ነኝ አለ። እኔ ማግኘት ትፈልጋላችሁ? አሁን በዚህ ሰሞን በቤተ ክርስቲያንም ጾም ታውጇል፣ ታውቃላችሁ። ቅድም ፓስተር ሲናገር ነበር። እግዚአብሔር ረዳናል፣ እንመጣለን። ይሄንን ሳትተዉ ይሄንን ልታደርጉ ይገባችሁ ነበር በሉስ መቶ የለብንም እና አይ ጸሎት አያስፈልግም አለ እንዳንል ማለት ነው። አንዳንዶቻችን ብዙዎቻችሁ እንደተረዳችሁኝ ያውቃል። የድሃ አምላክ ነው እግዚአብሔር። እኔ ይገርመኛል። ጌታ ኢየሱስ ክርስቶስ ራሱ ሲመጣ የእግዚአብሔር መንፈስ በእኔ ላይ ነው አለ። ለምን? ለድሆች ወንጌልን ሰብክ ዘንድ አለ። ምን አይነት አምላክ ነው የእውነት? ማንም መርጦ አሪፍ በሚይዝበት ዘመን ነው እኔ ከድሃ ጋር እና እኔን ትፈልጉኛላችሁ፣ እኔን ማግኘት ትፈልጋላችሁ? አዎ ድሃ የሚገኝበት ቦታ ተገኙ። አም ዜር ዛን እያለ ነው እግዚአብሔር። በጣም የተገፉ የተጣሉ ስደተኛ የሚባሉ ሰዎች ጋር ተገኙ፣ እኔ እዛ አለሁ እያለ ነው እግዚአብሔር። ክብር ለአምላካችን ለእግዚአብሔር ይሁን። በተደጋጋሚ እግዚአብሔር ደግሞ ደጋግሞ የሚነግረን ነገር እሱ ነው። ምሳሌ 14 ድሃን የሚያስጨንቅ ይላል ፈጣሪን ይሰድባል፣ ኢንሰልት ያደርጋል የሚለው ስድብ ነው። እናንተ ባይ ዘ ወይ ይቅርታ ከማያስገኝ ኃጢአት አንዱ መንፈስ ቅዱስን መሳደብ ነው፣ እግዚአብሔርን መሳደብ ነውና ለድሃ ምህረትን የሚያደርግ ግን ያከብረዋል ይላል። እና ከብርሃልን ምናምን ብለን እኮ ስንዘምር እንዴት ደስ ይላል የእውነት። እግዚአብሔር ግን እጅ ተዘርግቶ ከሚመለክና ከሚነገረው ነገር ባልተናነሰ፣ ይሄንን ሳትተው ነው ያለው ጌታ፣ ባልተናነሰ ወደዛ የዘረጋነውን እጅ ወደ ጎን ስንዘረጋው፣ ወደ ፊት ስንዘረጋው፣ ለዛ ስንዘረጋው፣ ለዚህ ስንዘረጋው አክብሮኛል ይላል ጌታ። አይገርም? እንዴት አክብሮኛል? በምን? ይሄው ለድሃ ዘርግቷል። እኔ ምንም ነገር ሚስ ብናደርግ ይሄን ሚስ ባናደርግ ደስ ይለኛል። ምሳሌ 19 ላይ ደግሞ ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል፣ በጎነቱንም መልሶ ይከፍሏል ይላል። እና የጸሎት መልስ፣ የህይወት ለውጥ፣ እግዚአብሔርን የማግኘት ሚስጥር ድሃን ማግኘት ውስጥ መሆኑ አይገርማችሁም ወይ? ይውላችሁ ይሄ ዝም ብሎ ሌጋሊዝም እየነገርኳችሁ አይደል? ይሄን አድርጉ ይሄን አታድርጉ ምናምን አይደለም። እኔና እናንተ ሄዳን ነው በክርስቶስ ኢየሱስ በማመን ብቻ ነው። እርሱን ተጠግተን ነው ማለት። ማንም በስራው አልጸደቀም። ስለ ስራ እየተወራ አይደለም እዚህ ጋር። ማናችንም በስራ አልጸደቅም። በእምነት ብቻ በሉ እስቲ። በእምነት ብቻ ነው ሄዳን ነው። በእምነት ብቻ ነው ጽድቅን ያገኘነው። በእምነት ብቻ ነው የእግዚአብሔርን እጅና በረከት በማመን ብቻ። ነገር ግን ትልቅ ናት። ነገር ግን ብቻውን በሚቀር እምነት የዳነ የለም። በእምነት ዳንን በቃ ድኛለሁ ከዛሬ ጀምሮ ምናምን አይደለም። ድነናል። የዳነው ማንን አምነን ነው? ኢየሱስን አምነን ነው። ኢየሱስን ተቀበለን ኢየሱስን ወደ ውስጣችን አምጥተን ነው። ብቻውን ግን የሚቀር እምነት አይደለም። ይሄ የተደረገለት ሰው፣ ምህረትን ያየ ሰው፣ ምህረትን የተለማመደ ሰው፣ ከእግዚአብሔር ፍቅር የተካፈለ ሰው፣ እሱ ሊሰራው የማይችለው ተሰርቶለት በነፃ የተቀበለ ሰው ከራሱ ካገኘውማ ለመስጠት አይከብደውም እኮ ነው። እንደዛ እኮ ነው። ብቻውን አይቀርም እምነታችን። ያመነውን ጌታ በኑሮ ነው እኮ የምናሳየው። ኖረን እኮ ነው የምናሳየው። ኤፌሶን ምዕራፍ 2 ቁጥር 8 እስከ 10 ድረስ አንድ ቃል አለ በጣም ደስ የሚለኝ። እኛ ፍጥረቱ ነንና ይላል። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ደግሞ ተፈጠርን ይላል። ዳግም ልደት ስላገኘንበት ሐሳብ ሲናገር ነው። ፍጥረት ነን፣ ሰው ሆነን መተናል። እንደገና ግን ዳግም ፍጥረት ዳግም ልደት ደግሞ አገኘን። ለምን ከተባለ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ። እግዚአብሔር መልካም ስራ አለው። ሰው ሆይ ነግሮሃል፣ ሰው ሆይ ተነግሮሃል። ስለዚህ እንደዚህ እናደርጋለን። በቀጣይ የጾም ጸሎት ቀናችን ላይ እግዚአብሔርን አንድ ነገር እንጠይቀዋለሁ። ምን አጉድያለሁ? ምን አድርጌያለሁ? ምን አደርግ ዘንድ ትወዳለህ?
የት ቦታ አዳልቻለሁ፣ የት ቦታ ላስተካክል፣ ማንን ላስብ፣ የትኛው ዘመዴን ላስብ፣ ለየትኛው እንዳትሸሽግ ከድሃ ዘመድ እንዳትሸሽጉ አይደለም ምን ብሏል? ማንን ሄጄ ልጠይቅ፣ ማንን ላጽናና፣ ማንን ልጎብኝ ብላችሁ እግዚአብሔር እንድትጠይቁት ይሁን። ምህረትን ትወድድ ዘንድ ይላል። ፍርድን ታደርግ ዘንድ የመጀመሪያው ነው። ሁለተኛው ምህረትን ትወድድ ዘንድ። ምህረት የሚለው ሐሳብ እዚህ ጋር በአብዛኛው ምህረት እግዚአብሔር ሲናገር ምህረትን ትወድድ ዘንድ ካለ ለሌላው ሰው ታካፍል ዘንድ ነው። ካለህ ነገር ተቆርሰህ ትሰጥ ዘንድ ነው። ፍርድን ብቻ አይደለም፣ ምህረትንም አድርጉ። ምህረትን ማድረግ ማለት ነው ከሚታሰበውና ከሚጠበቀው በላይ አድርጉ። ከናንተ ላይጠበቅ ይችላል፣ ነገር ግን ባይጠበቅባችሁ አድርጉ። ደጉ ሳምራዊ ኮሱን ያደረገው ያ ወንበዴዎች አግኝተው ቀጥቅጠው ሉቃስ 10 ላይ የምታውቁት ታሪክ ወንበዴዎች ቀጥቅጠው የገደሉ በሞትና በሕይወት መካከል አድርገው ጥለው የሄዱትን ሰውዬ ካህኑ መጣ አየው፣ ጥሎት ሄደ። ሌዋዊው መጣ አየው፣ ጥሎት ሄደ። ይሄ ሳምራዊ መጣ። ይሄ ሰውዬ እኮ በሞትና በሕይወት መካከል ባይሆን ሳምራዊ ልንካ ቢለው የሚጸየፈው ነው፣ እንዳትነካ የሚለው ነው። መጣ አየውና አዘነለት ይላል። አነሳው፣ ዘይትና የወይን ጠጅ በላይ በቁስሉ ላይ አፈሰሰለት። ከዛም በኋላ በአህያው ላይ አስቀመጠው። አጠገቡ ላይ ወዳለ አንድ እንግዳ ማረፊያ ስፍራ ወሰደውና 2 ዲናር ሰጥቶት ለሰውየው ለዚህ ሰውዬ የሚያስፈልግና አድርግለት፣ ኢቭን አሁን እኔ እስክመጣ ድረስ ካለቀበት የሚፈልገውን ሁሉ አድርግ፣ እኔ ስመለስ እኔ እከፍልሃለሁ አለ። ሳምራዊ ለአይሁዳዊ በጣም ለሚንቀው ሰው፣ በጣም ለሚጠላው ሰው፣ ከሱ ጋር አብሮ ለማይሄድ ሰው ይህንን በጎነት አደረገና ባልንጀራዬ ማን ነው ሲል ያ ጎበዝ ፈሪሳዊ ባልንጀራ ማለት ያንተን መልካምነት ምላሽ እንኳን ባይሰጥህ፣ ነገ ብድርና ውለታ እንኳን ባይመልስ ምላሽ ባይሰጥህ፣ እሱን እያወቅ ሁሉ ምንም ነገር ከሱ ባለመጠበቅ ያለህን ነገር ካለህም ነገር በላይ የመጨረሻውን እኮ ነው 2 ዲናር የሰጠው፣ ግን ከዛ ስመለስም እስከፍልሃለሁ፣ ይሄ ሰውዬ እስከ መጨረሻ እንድስኪድን ጠብቅ፣ ካለህም በላይ የምታደርግለት ሰው ማለት ነው። እግዚአብሔር በዚህ ዘመን በጣም ብዙ ባልንጀሮች ሰጥቶናል። በጣም ብዙ የምንረዳቸው የምናግዛቸው እድል አድርጎ እግዚአብሔር ሰጥቶናል። ያንን እድል ተጠቅመን እግዚአብሔርን ደስ የሚያሰኘውን በጎና መልካም ያለውን ነገር ለማድረግ እግዚአብሔር ሁላችንንም ይርዳን። ክብር ለአምላካችን ለእግዚአብሔር ይሁን። ምህረትን አድርጉ፣ ምህረትን አድርጉ። እግዚአብሔር አምላካችን ይርዳን። አንዳንድ ሰዎች ይመጡና አንዳንድ ነገር ይነግሩኛል። እየጨረስኩ ነው። ይሄ ዘመኑ እንደምታውቁት በጣም ይገርመኛል። ማለት ማንም ተነስቶ የፈለገውን ነገር የሚናገርበት ጊዜ ነው። በተለይ ፖለቲካና ሃይማኖት ላይ ማንም ቲክቶክ መክፈት የቻለ ሰው፣ ማንም ፌስቡክ እና ኢንስታግራም ትዊተር መክፈት የቻለ ሰው እንደ ልቡ ወጥቶ እንትኑንም ይከፍታል ማለት ነው። እንዳልናገር በቃ ይናገራል። ምንም ገደብ የለበትም ማለት ነው። ማለት እስኪገርመኝ ድረስ ይህንን አሁን በምን ስልጣን ነው የተናገረው ብላችሁ ሁሉ ትጠይቃላችሁ። ለምንድን ነው እንደዚህ ያለው ምናምን ትላላችሁ እና ከእያንዳንዱ ጋር ስለማትመላለሱ ዝም ትላላችሁ። እና አንዳንዶች ደግሞ አሉ አስደናቂ ነገር የሚናገሩ ይሉታል። ግን እንደሚናገሩት አሪፍ ነገር እየሆነ አይደለም እዚህ ምድር ላይ። መዝሙር 4:6 ላይ ብዙዎች ይላል አንዳች በጎ ነገር ማን ያሳየናል ይላሉ ይላል። የዚህ ትውልድ ጥያቄ በጎና አሪፍ ነገር ማን ይነግረናል አይመስለኝም። አይደለም። አሪፍ ነገር የሚናገር ማንም ሰው ፌስቡክ ከፍቶ መናገር ይችላል። አሪፍ ነገር ቲክቶክ ከፍቶ መናገር ይችላል። ይሄው እየዘመርን አይደል? በራሳችን ባልሆነ ድምጽ ማለት ደስ ይለኛል። እንደዛ በዘምር ደስ ይለኛል። ግን በቃ መዝሙር ይዘን ወተን በሌላ ሰው ድምጽ እኛ እንዘምራለንና በቃ ቀላል ነው ወጥቶ መናገር። ግን የትውልዱ ጥያቄ፣ የብዙዎቻችን ጥያቄ፣ የብዙዎቹ ጥያቄ በጎውንና መልካሙን ነገር ማን ያሳየናል? እግዚአብሔርን ስለ ክብር ደመና በድጋሚ ያመሰግናል። የእውነት በአካባቢ ብትሉ በከተማ ብትሉ እግዚአብሔር ይባርካችሁ። አንዳንድ ስብሰባዎች ላይ ሲሄድ የእውነት ፓስተር እኔ ለጌታ ክብር ነው የምናገረው፣ ከክብር ደመና ከክብር ደመና ነው ምናምን ይሉኛል ማለት ነው። ደስ ይለኛል። ቢኮዝ በቃ እኔ እናንተ በጋራ ሆነን ባደረግነው ነገር እግዚአብሔር የኔና የእናንተን አገልግሎት የመዓዛ ሽታ አድርጎ ለብዙዎች እንዲደርስ፣ ብዙዎች እንዲነኩ፣ ብዙዎች ያንን አገልግሎት ተነስተው እንዲያገለግሉ እግዚአብሔር አድርጓልና ክብር ለአምላካችን ለእግዚአብሔር ይሁን። እና
አንዳንድ ሰዎች ይመጡና እኔ እኮ ማድረግ ፈልግ ነበር ግን ምንም አንዳንድ ነገሮች አሉብኝ ችግር አለብኝ እንዲህ ያለብኝ ይላሉ። አንድ ነገር እንድታውቁ ፈልጋለሁ። ብዙዎቻችሁ ታውቃላችሁ ብዬ እረዳለሁ። ችግራችን ይለያይ ይሆናል እንጂ ማንም ከችግር ነፃ የሆነ ሰው የለም። ሁላችንም ችግር አለብን። በአምላክ በእግዚአብሔር ፊት በትህትና ትሄድ ዘንድ ይሌለ ትህትናው እሱ እኮ ነው። ሁላችንም ህመማችን ይለያይ ይሆናል እንጂ ህመም አለብን። ወይ የስሜት ህመም ወይ የአካል ህመም ወይ በጣም የሆነ ህመም አለብን። ውስጣችን ያዝነው የተቀመጠ ለሰው ማንነግረው ምናምን አለብን። ሁላችን ሐዘናችን ይለያይ ይሆናል እንጂ ሐዘን አለብን። አንዳንዱ የሰው ማጣት ሐዘን ይኖርበታል። አንዳንዱ የገንዘብ ማጣት የኢኮኖሚ ሐዘን ይኖር አለብን። የሌለብን ነገር የለም። ሁላችን ከዚህ በፊትም ብየዋለሁ ዛሬም ደግሜ እለዋለሁ ኃጢአታችን ይለያይ ይሆናል እንጂ ኃጢአት አለብን። የሚገርመው ሁሉ ጊዜ አዳኝ የሚያስፈልገን ክርስቶስን ያመንን ኃጢአተኞች ነን። ስለዚህ ሁሉ ጊዜ ከክርስቶስ ነፃ ሆነን ልንኖርበት የምንችልበት ፍራክሽን ኦፍ ሰከንድ የለችም። ሁሉ ጊዜ በምህረቱ ታምነን ያለነው። ነገር ግን ሌላ ትልቅ ነገር ናት። ከእግዚአብሔር የመባረክና የመርዳት አቅም በላይ የሆነ ችግር የለም። ክብር ለአምላካችን ለእግዚአብሔር። ከእግዚአብሔር የመፈወስና የማዳን አቅም በላይ የሆነ ህመምም በሽታም ስብራትም የለም። የትኛውም በሉት እኔ የትኛውም አይቼዋለሁ። የእውነት ያየሁትን ነው የምነግራችሁ። ከዚህ ነገር ከዚህ ሐዘን ማን ነው የሚያወጣኝ? ለሰው ስቃለሁ ጮታለሁ ምናምን። ከእግዚአብሔር የማጽናናት አቅም በላይ የሆነ ሐዘን የለም በምድር ላይ የለም። እግዚአብሔር ያለንን ነገር ላለማድረግ ምንም ኤክስኪውዝ የለንም። ልንገራችሁ በጣም ብዙ ተመጻዳቂ በጣም ብዙ ሌጋሊስት ሰዎች አውቃለሁ። እነዚህ ሰዎች የተሳሳቱ ቀን ተስፋቸው ምንድነው ብዬ ነው የምጠይቀው። በጣም በቃ ሱፐር ስፒሪቹዋል አይነት ነገር አድርገው ሲስሉ እንደዛ በጣም መመጻደቅ ልክ አይደለም። ሁሉም ሰው ስጋውን በጥርሱ ነክሶ ያለበት ዘመን ላይ ነን ያለነው። አንተ ያላደረከው ላያደርግ ይችላል፣ አንቺ ያደረክሽው ላያደርግ ይችላል። ግን ሁሉም ደካማ ነው፣ ሁሉም እንትናል። ነገር ግን ትልቅ ነገር ግን ከእግዚአብሔር ይቅር የማለት አቅምና ኃይል በኋላ የሆነ ኃጢአት የለም። ሃሌሉያ። ለዛ ነው በእግዚአብሔር ፊት በትህትና የምንሄደው። ለዛ ነው በጌታ ፊት በትህትና መሄድ ያለብን። ፍርድ፣ ምህረት፣ በጎነት፣ ቸርነት ምናምን አድርገን እንዳንታበይ እግዚአብሔር አምላክ በፊቱ በትህትና እንድንሄድ ይፈልጋል። የእግዚአብሔር ቃል እንደሚለው አንድ ነገር ካደረግን በኋላ እኔ የሚገባኝን ያደረግኩ የማልጠቅም ባሪያ ነኝ ብለን በእግሩ ስር በመስቀሉ ስር ልንወድቅ የሚገባንን። ክብር ለአምላካችን ለእግዚአብሔር ይሁን። እንዳትረሱ፣ እግዚአብሔር ቸር ነው። ሰው ሆይ ነግሮሃል፣ ካንተ የሚፈልገውን ነገር ነግሮሃል። ፍርድን አድርግ፣ ምህረትን አድርግ፣ በጎነትን አድርግ። እግዚአብሔር እድል ሰጥቶሃል። የምታካፍለው የምትሰጠው ሰው ሰጥቶሃል። የምታደርግለት ሰው ሰጥቶሃል። እግዚአብሔር ኦፖርቹኒቲ ሰጥቶሃል። አግዘው ዘመድህን፣ አግዛት እህትሽን፣ አግዟቸው፣ እንተጋገዝ። ያ ማለት ግን ሞኞች ነን ማለት አይደለም። ማንም እየተነሳ መጥቶ የሚጨፍርብን የፈለገውን ነገር የሚያደርግብን፣ እኛ የምንችለውን የምናደርግ የማንጠቅም ባሪያዎች ነን። የምንችለውን ካደረግን በኋላ ለማንችለው እግዚአብሔር አለ። እኛ የምንችለውን የምናደርግ ነን እንጂ ሁሉን ቻይ አይደለንም። ሁሉን ቻይ አምላክ ግን ሁሉን ያደርጋል። ለቀረውን ነገር ለሱ አሳልፈን እንሰጣለን። ክብር ለአምላካችን ሁሉን ቻይ ለሆነው አምላክ። እግዚአብሔር አምላክ ይባርካችሁ። ፓስተር ወደዚህ መተጸልይልን